ወዲያኛው ላይ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ ቀጥሏል። የፋኖ ኃይሎች በበኩላቸው በአራቱም ማዕዘን እያደረጉት ባለው ተጋድሎም ከፍተኛ ድል መቀዳጀታቸው የታወቀም ሲሆን ከቀን ወደ ቀንም የፋኖ ኃይሎችን የሚቀላቀሉ የአገዛዙ ወታደሮች ቁጥራቸው እየጨመረ መምጣቱን የደረሰን መረጃ ያመለክታል። በዛሬው ዕለትም ከዚህ ቀደም የአገዛዙ ወታደር ሆኖ ሲያገለግል የነበረው አንድ ሲሳይ ታደሰ የተባለ የአገዛዙ ወታደር 4 ክላሽንኮቭ በመማረክ ፋኖን መቀላቀሉ ታውቋል። ሲሳይ ታደሰ የተባለ ወታደርም ቀደም የ25ኛ ክፍለ ጦር ሞርታር ምድብተኛ ፐርሰናል ኃላፊ የነበረ ሲሆን ከዚህ በፊት በልዩ ኃይል ሚኒልክ ክፍለ ጦር ውስጥ የነበረና በአድማ ብተና እንዲሁም መከላከያ ተቋም ውስጥ የሞርታር ምድብተኛ ፐርሰናል ኃላፊ የነበረ ሲሆን በአማራ ወገኖቻችን ላይ እየተፈጸመ ያለውን ግፍ ያንገበገበው 3 አባላት ላይ እርምጃ በመውሰድ 4 ክላሽንኮቭ መሳሪያ በመያዝ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅሏል። ይህ በእንዲህ እንዳለ የጅጋ ከተማ ከንቲባም በአጃቢው እርምጃ እንደተወሰደበት ለማወቅ ተችሏል። የጅጋ ከተማ ከንቲባ በትላንትናው ዕለት የካቲት 16 2018 ዓ.ም ከምሽቱ 3 ሰዓት ላይ በቅርብ አጃቢው እንደተገደለ ለማወቅ ተችሏል። ይሁን አጃቢው ከከንቲባው በተጨማሪም በመረጃና ደህንነቱ ላይ እርምጃ በመውሰድ የፋኖ ኃይሎችንም መቀላቀሉ ታውቋል። መረጃና ደህንነቱም ክፉኛ በመቁሰሉ ሆስፒታል ውስጥ መግባቱ የታወቀም ሲሆን አጃቢውም ወደ 109ኛ ኮር 77ኛ ክፍለ ጦር ከነሙሉ ትጥቁም ፋኖ ኃይሎችን መቀላቀሉ ታውቋል። እንዲሁም የ77ኛ ክፍለ ጦር አመራሮችና አባሎችም በደማቅ አቀባበል እንዳደረጉለትም የፋኖ ኃይሎች በቀጠናው ያሉ የህዝብ ግንኙነቶች ለሚዲያዎችን መረጃ ሰጥተውናል። ይህ በእንዲህ እንዳለ የፋሽስቱ አገዛዝ የደረሰበትን ሽንፈት ለመመለስ የገጠር ታዳጊ ከተሞችንና መንደሮችን ኢላማ ያደረገ ከባድ መሳሪያ በማስወንጨፍ ንጹሃን ላይ ያነጣጠረ ጭፍጨፋ እየፈጸመ እንደሚገኝ ታውቋል። በዚህም የካቲት 16 2018 ዓ.ም ወደ መቅደላ ወረዳ 08 ቀበሌ ተደጋጋሚ ሞርታር ጥቃት ማስወንጨፍ አንድ አርሶ አደር ሲገደል፣ አንድ አርሶ አደር ደግሞ ከባድ ቁስለኛ እንደሆነም ለማወቅ ተችሏል። እንዲሁም ቤት ንብረትም ወድሟል ያልም ሲሆን በተጨማሪም 2 የቀንድ ከብቶች መገደላቸው ታውቋል። ባለፈው ጊዜም ጥር 23 2018 ዓ.ም በመቅደላ ወረዳ ቀበሌ 8 ልዩ ስሙ ጠመሪ በተባለ ቦታ ላይ የሞርታር ጥቃት የደረሰም ሲሆን 9 አባወራ ቤቶችን ከነሙሉ ንብረታቸው ማውደሙ ታውቋል። ከዚህም በተጨማሪ በሞጣ ከተማ ውስጥ የፋኖ ኃይሎች ገብተዋል በማለት አካባቢው ላይ የሞርታር ድብደባ ያደረገ ሲሆንም በአካባቢው ትምህርት ቤት ላይ ያረፈ ሲሆንም በህፃናት ላይም ከፍተኛ ጉዳት መድረሱንና 2 አባትና ልጅ መሞታቸው ታውቋል። እንዲሁም ከዚህ በተጨማሪ 7 ሰዎች እንደቆሰሉ የሞጣ ከተማ የውስጥ አርበኞች ለሚዲያችን ባደረሱን መረጃ መሰረት ማረጋገጥ ችለናል። በእንዲህ እንዳለ የፋኖ ኃይሎች በተቆጣጠራቸው ቦታዎች ጊዜያዊ መንግስት በማቋቋም ህዝባዊ ውይይት አድርገዋል። በዛሬው ዕለትም የቡሬ ወረዳ ጊዜያዊ መንግስት ከ5 ቀበሌዎች ጋር ውይይት አካሂዷል። በቡሬ ወረዳ 77ኛ ክፍለ ጦር ውስጥ የሚገኝ 5 ቀበሌዎች ጋር የተሳካ ውይይት ተደርጓል። ከጅምሩ የአማራ ትግል ሲጀመር በህዝባዊ እምቢተኝነት የጀመረው የተፈጥሮ ጀግንነት ያለው ማህበረሰብ የሚገኝበት 5ቱን ቀበሌዎች ፍጹማዊ አማራነት አደረጃጀት ከህዝባዊ ኃይል እስከ አፋጎ እናም እስከ አፋብን የትግል አደረጃጀት ድረስ የማይዋልል አደረጃጀት ያለበት ቀጠና ነው። ሆኖም በነበረ የትግል ግለትና አሁናዊ የትግል አደረጃጀት ለ5 የቀበሌ ማህበረሰብ ፍጹም ግንዛቤ መፍጠር መቻሉንም አፋብን አስታውቋል። በስብሰባው ትግልን የወከልና ህዝብን ያማከለ አካሄድና የስነ ስርዓት አጀንዳዎችን አንስተን በጋራ መግባባት፣ አብሮነት፣ ወንድማማችነትን አሳይተናል ብለዋል። በስብሰባው ወረዳው ጊዜያዊ መንግስት አመራሮችን በጋራ ሆነው የቀጠናውን የጮቄነት ግርማ አይደፈሬነት በትላንት ማንነቱ እንዲቀጥል አቅጣጫ ተቀምጧል ተብሏል። ህዝባችን በውይይቱ መልካም ሀሳቡን የገለጸበትና ትግላችን ለመደገፍ በቁርጠኝነት የተነሳ መሆኑን ከተነሱ ሀሳቦች መረዳት ችለናል ብለዋል። እኛም ህዝባችን ቀይ መስመራችን ነው የምንለው በምክንያት ነው ሲሉም መረጃውን የቡሬ ወረዳ ጊዜያዊ መንግስት የሚዲያ ክፍል ኃላፊ ለሚዲያችን አድርሰውናል።
ወደ ሌላኛው መረጃ ስናልፍ ሰሞኑን እያነጋገረች ያለች አንድ ወጣት ፖለቲከኛ እንዲሁም የኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት አነጋጋሪ ሆኗል። በኢትዮጵያ የፖለቲካ ታሪክ ውስጥ ብዙም ታይቶ የማይታወቅ ድፍረት በቀጣይ ምርጫ ቅስቀሳ የቴሌቪዥን ፕሮግራም ላይ የኢህአፓን ጠንካራ የተቃውሞ ሐሳብ በማንጸባረቅ ታሪክ የጻፈችው ምስጢረ ስላሴ ታምራት በዛሬ የምናስተዋውቃችሁ ይሆናል። የኢህአፓ ስራ አስኪያጅ የሆነችው ይህች ደፋር ፖለቲከኛ ትላንት በተደረገ የፓርቲዎች የክርክር ላይ በወቅቱ በመድረክ ላይ የነበሩትን የብልጽግና ፓርቲ ተወካዮችን ባላሰቡትና ባልጠበቁት ጠንካራ ሙግት በማስደንገጥ ትልቅ አሻራ ጥሎ ያለፈ ክርክር አድርጋለች። ይህም በቴሌቪዥን መስኮት ያሳየችው ቆራጥነትና የሐሳብ ልዕልና አሁን ደግሞ ይበልጥ ወደ ማህበራዊ ሚዲያም ተሸጋግሯል። ምስጢረ ስላሴ በአሁኑ ሰዓት በቲክቶክ መድረክ ላይም ከፍተኛ ትኩረት እየሳበችና የብዙዎችን አድናቆት እያተረፈች የምትገኝ ሲሆን ወጣቱ ትውልድ የእሷን ንግግርና የፖለቲካ እይታዎች በስፋት እያጋራ ሲሆን ድፍረቷና ለምትታመንበት አቋምም ያላት ጽናት በማህበራዊ ሚዲያ ላይ ለበርካቶች መነጋገሪያ ሆኗል። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት በሽብርተኝነት ወንጀል ተከሰው የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችሉ 4 ጋዜጠኞች ጉዳይ በግልጽነትና በፍትሃዊነት እንዲታይ ጥሪ አቅርቧል። ተቋሙ ዛሬ የካቲት 17 ቀን 2018 ዓ.ም በወጣው መግለጫም በጋዜጠኞች ላይ እየተካሄደ ያለው የፍርድ ሂደት ዓለም አቀፍ ደረጃውን የጠበቀ የሕግ ጥበቃ እንዲደረግለት አሳስቧል። ለ3 ዓመታት ገደማ በእስር ላይ የሚገኙት ጋዜጠኞች ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው ሲሆኑም የታሰሩትም በአማራ ክልል በነበረው አለመረጋጋት ዙሪያ በሰሩት ዘገባዎች ምክንያት መሆኑንም መግለጫው ያስረዳል። የአማራ ድምጽ ሚዲያ ዘጋቢ የሆነው ጎበዜ ሲሳይ ግንቦት 2018 ዓ.ም በጅቡቲ በቁጥጥር ስር ውሎ ግልጽ ባልሆነ ሁኔታ ለኢትዮጵያ ተላልፎ መሰጠቱ የሚታወስ ሲሆን የፌዴራል ከፍተኛ ፍርድ ቤት የካቲት 27 ቀን 2017 ዓ.ም አቃቢ ያቀረበው ማስረጃ ጋዜጠኞቹን የሚያስከስስ ነው ብሎ በመወሰኑ ተከሳሾቹ በመጪው ግንቦት ወር የመከላከያ ምስክሮች ያሰማሉም ተብሎ ይጠበቃል። የኢትዮ ንቃት መስራች መስከረም አበራ፣ የኔታ ሚዲያ ዘጋቢ ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከመጋቢት 25 እስከ ሚያዝያ 15 ቀን 2018 ዓ.ም ባሉት ቀናት ውስጥ በቁጥጥር ስር መዋላቸውም ይታወሳል። የጋዜጠኞቹ ጥበቃ ኮሚቴ ሲፒጄ ጋዜጠኞቹ ለረጅም ጊዜ በእስር ላይ መቆየታቸውንና የተመሰረተባቸው ክስ ከባድነት በኢትዮጵያ የፕሬስ ነጻነት እና በፍትህ ስርዓቱ ላይ ከፍተኛ ስጋት እንደሚፈጥርም ገልጿል። በመሆኑም ባለስልጣናቱ ዓለም አቀፍ የሰብአዊ መብት ድንጋጌዎችን በማክበር ጋዜጠኞቹ የሚገባቸውን ፍትህ እንዲያደርጉም በጥብቅ አሳስበዋል። በኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች በቤንሻንጉል ጉሙዝ ክልል ውስጥ ጉዳት ማድረሳቸውን ተነግሯል። ቤንሻንጉል ጉሙዝ ክልል መተከል ዞን ወንበራ ወረዳ ውስጥ በኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች አደረሱት በተባለው ጥቃት ሳቢያ በርካታ ሰዎች ከሁለት ቀበሌ መፈናቀላቸውን የአካባቢ ነዋሪዎች ተናግረዋል። በወረዳው ኪታርና ጎችር የተባሉ ቀበሌዎች አብዛኞቹ ነዋሪዎች ምንም ነገር ሳይዙ ከቤት ንብረት ተፈናቅለው ወደ አጎራባች ስፍራዎች በመሸሽ ላይ እንደሚገኙም ነዋሪዎች አመልክተዋል። አርሶ አደሮችና ሌሎችም ነዋሪዎች ከቤት ንብረታቸው የተፈናቀሉበት ይህ ወቅት ከወረዳው ሰብል የሚሰበሰብበት በመሆኑ ጉዳዩን ለአርሶ አደሮች አስከፊ ሊያደርገው እንደሚችልም ነዋሪዎች ስጋታቸውን ገልጸዋል። ታጣቂዎቹ የተለያዩ እገታዎችንና ዝርፊያዎችን መፈጸማቸውንም ተጠቅሷል። የወረዳው አስተዳደር በበኩሉ የአካባቢው የታጣቂዎች እንቅስቃሴ ለመግታት የህግ ማስከበር ስራ እየተሰራ እንደሚገኝ ተናግረዋል። የኦነግ ኃይሎች በበኩላቸው ጥቃቱ ተፈጽሟል መባሉን አስተባብለዋል። የኦሮሞ ነጻነት ጦር አዛዥ አማካሪ የሆኑት አቶ ጅረኛ ጉደታ በመተከል ዞን ወንበራ ወረዳ ታጣቂዎች ጉዳት አድርሰዋል መባሉን አስተባብለዋል። በጉዳዩ ላይ በሰጡት ማብራሪያ የኦሮሞ ነጻነት ጦር በአካባቢው እንደሚንቀሳቀስ የተናገሩ ሲሆን በሰላማዊ ሰዎች ላይ ጉዳት እንደማያደርስ ገልጸዋል። የሰዎችን መፈናቀል መንግስት ጦሩን ለብቻው ነጥሎ ለመምታት የሚጠቀምበት ስልት መሆኑን ገልጸው በኦሮሞ ነጻነት ጦር ስም የሚንቀሳቀሱ ታጣቂዎች ጉዳት አድርሰዋል መባሉን አስተባብለዋል። የኦሮሞ ነጻነት ጦር እዛ አካባቢ እንዳለ ይታወቃል፣ ነገር ግን ጉዳት አድርሰዋል የተባለው ውሸት ነው ያሉ ሲሆን ጉጃ አካባቢም መንግስት መጀመሪያ ህዝቡን ውጡ በማለት አካባቢያቸው እንዲወጡ ነው ያደረጋቸው። ይህ የኦሮሞ ነጻነት ጦርን አቅርቦት እንዳያገኝና ለብቻው ነጥሎ ለመምታት የሚጠቀምበት ስልት ነው ሲሉም ጦራችን ለህዝቡ ነጻነት የሚታገል ነው ሲሉም ውድቅ አድርገውታል።